ድጋሚ ደግሞ ይሄ ነገር በማድረግሽ እኔ ቢክሽ በጣም ነው ያሳፈርሽኝ። እንዴት እኔ ጋር መተሽ እወዳለሁ አፈቅራለሁ ምናምን ብለሽ የምትሟዘዥው እኮ እኔ መናገር አልችልም። ለምን ነው የምትሟዘዥው? እኔ ጋር መተሽ እኔ ጋር ለምን ትደውያለሽ? ሲጀመር እኔ እና አንቺ ምንድን ነን ከዚህ በፊት? እኔ ግራ እኮ ነው የገባኝ። ፍቅረኛ አይደለሽ እንዴ? ግራ እኮ ነው የገባኝ። እንዴት ታደርጊያለሽ? እኔ ላይ በቃ አየሁ ተመቸኝ ማውራት አልችልም እንዴ? ማለት ተመቸኝ ማለት እንዴ? እኔ ወንድምሽ ነኝ እንዴ? ምርር ነው ኤፍ ምርር ነው ይዳልኳል። ችግር ነው ፈልገው ነው እኔ እና እሷ በቃ አይደለም። አንተ ምን እየሆንክ ነው ያለው? በቃ ካሁን በኋላ እንድነካት አልፈልግም። ከእሷ ባስኩ እጅሽ ለቀኝ ለቀኝ እንጂ አይ ሌላ ችግር አትተንካ። ምን እስከዛሬ ድረስ የለፋሁትስ ስንት ዓመት 4 ዓመት 5 ዓመት የለፋሁትስ ምንድነው? በቃ አልፈልግህም እንዴ? ምን ማለት ነው እንደዚህ ማለት? አንዴ ካሜራውን አቁም። አንተ ችግር ነው። ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ይበልኝ። እንዴት ናችሁልኝ? እንግዲህ ቤተሰቦች ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ። ዛሬ የመጣሁት ያው በራሴ ቤት አይደለም፣ እንደምታዩት በሰው ቤት ነው የመጣሁትና በራሴ ቤት ከመጣሁ ትንሽ ቆየው እና ያው ነገራቶች እስከሚመቻቹልኝ ነውና ያልመጣሁላችሁና ሌላም ነገሮች የፋሚሊ ኬዝ እያስተካከልኩኝ ስለሆነ ነውና ለዛ ነው ያልመጣሁላችሁ ቤተሰቦች። እና እንዴት ናችሁ እናንተ በያላችሁ? ተጀመሪያ ሰላማችሁ ብዝት ይበልኝ። ይሄ ቻናል አዲስ ነው ስላችሁ ያው ልጆቹ ይለቁበታል ቪዲዮና ነገር ይለቁበታል፣ ግን ብዙም አይታይላቸውም። ዛሬም ለዛም ነው ወደ እናንተ የመጣሁት። ቤኪ ይባላል። ቤኪ በጣም ጓደኛዬ ነው። የአንድ ሀገር ልጆች ነን፣ የቡታጀራ ልጆች ነን። እኔ የቡታጀራ ልጆች ነኝ እንደምታውቁኝና የአንድ ሀገር ልጆች ነን። ብዙ ነገሮች አብረን አሳልፈናል። ጓደኛዬ ነውና ዛሬ ትንሽ እነሱን ፕራንክ ለማድረግ ያክል ነው የተገኘሁላችሁ እዚህ። ያው እኔን ታውቁኛላችሁ፣ ፕራንክ ሳደርግ ትንሽ ወጣ ያለ ፕራንኮች ደስ ይሉኛልና እኔም እወዳለሁ እንደዛ አይነት ፕራንክ እና ዛሬ ፕራንክ ላደርግ ነው የመጣሁት። በመጀመሪያ ግን ውድ የጋሼ ፋሚሊዎች ይሄንን ቪዲዮ እያያችሁ ያላችሁ በመጀመሪያ ይሄንን ቪዲዮ ላይክ አድርጉ፣ ከዛ ሼር አድርጉት፣ ለሁሉም ሰው እንዲደርስ ሼር አድርጉት። ሰብስክራይብ እያደረጋችሁ ልጆች በጣም ደስ የሚሉ ጥንዶች ናቸው፣ ፍቅረኛሞች ናቸው። ምናልባት ሜቢ ቲክቶክ ላይ ካያችኋቸው በጣም ደስ ይላሉ፣ ፍቅራቸው ያስቀናልና በጣም ነው የሚጓደዱት። በጣም ደስ የሚሉ ፍቅረኛሞች ናቸውና ኢቭን ፍቅረኛ ራሱ እንዲኖራቸው ያደርጋሉ እነሱን እያያችሁና እኔ አሁን ለምሳሌ እነሱን እያየሁ እየቀናው ነውና ብቻ ፈጣሪ እስከሚሰጠኝ እየጠበቅኩ ነው። ሰብስክራይብ ያደረጋችሁ አበረታቷቸው። ከዚህ በኋላም ቪዲዮ ይለቁላችኋል። አሪፍ ቆንጆ ስራዎች ወደ እናንተ ይዘላችሁ ይመጣሉና አበረታቷቸው። እናንተ ድጋፍ ይፈልጋሉ እና ቪዲዮአቸውን ሼር እያደረጋችሁ ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ ብዙ ሰው ጋር እንዲደርስ አርጉላቸው። እና ያው እኔን የምትወዱኝ የኛ ውድ ፋሚሊዎች የጋሺ ውድ ፋሚሊዎች ሰብስክራይብ አድርጓቸው፣ ቆንጆ ስራዎች እንዲያመጡላችሁ አበረታቷቸው፣ ድጋፍ ስጧቸው እላለሁ። እና ቤተሰቦች እና ትንሽ ሀሳቡ ስነግራችሁ ስለ አይዲያው ስለ ፕራንኩ እኔም ፕራንክ ካደረኩኝ ቆየው ትንሽ ቆየው። ፕራንክ እንደዚህ ከቪዲዮ ከሰራው ምናምን በጣም ቆይቻለሁና ሜቢ ከነ ፍቅር ጋር ከነ ሙሉ ጋር በመሰራ ሰዓት ነበር ፕራንክ ምናምን ነገር እንጂ ትንሽ ቆይቻለሁና ዛሬ ትንሽ በእነሱ ነው የምጀምረው ፕራንክ። ቤኪ ይሄንን ቪዲዮ ስታየው በጣም ይቅርታ፣ በተለይ ደግሞ ፍቅረኛን በጣም ይቅርታ። ያው እሷን በደንብ ባላቃትም አንተን ነው በደንብ ማቀና ይቅርታ፣ ወድጄ አይደለም። ያው የስራው ሁኔታው ባህሪ ነው፣ ምንም ማድረግ አልችልምና ቤተሰቦች ያው አይዲያው ልጅቷ እኔ ጋር ትደውላለች። ከልጅቷ ጋር ተደዋውያለሁ፣ ከቤኪ ፍቅረኛ ጋር ተደዋውያለሁ። ፕራንኩን ሀሳቡን ለእሷ ነግሬያታለሁ። ሶ ለእናንተ ግን ክሊር ለማድረግ ያክል ሀሳቡን መሰላችሁ ቤተሰቦች ይመጣሉ። ሶ እሷ እኔ ጋር በተደጋጋሚ እንደምትደውል እንደምትወደኝ እንደምታፈቅረኝ ነው ሀሳቡና ይሄ ነገር ደግሞ ቤኪ አያውቅም። ሶ እኔ አሁን ልነግረው ነው ለቤኪ እንደምትደውል በተደጋጋሚ እያስቸገረችኝ መሆኑን በቃ አለ አይደል በቃ አልፋታ እያለችኝ መሆኑን ለቤኪ እነግረዋለሁ። እና ቤኪ ምን ይላል የሚለው ነገር እስኪ አብረን የምናየው ይሆናል። ምክንያቱም ፍቅረኛው ነች፣ ብዙ ነገር አብረው ያሳለፉ ልጆች ናቸው። ሶ ከሱ ጋር እየሆነች ደግሞ ሌላ ወንድን ማውራት በጣም የሚያስጠላ ነገር ነው። ቢግ ሼም። እሷ ደግሞ እኔ ጋር እያወራችኝ ነው፣ እወዳለሁ አፈቅራለሁ እያለችኝ ነው። በተለያየ ስልክ ነው እየደወለችልኝ ያለችው። ይሄ ነገር ደግሞ መሆን የለበትም። እሱ ጓደኛዬ ነው። ጓደኛዬ ላይ ደግሞ እንደዚህ ሲደረግ ማየት አልችልም፣ አያስችለኝም። ለዛም ነው ዛሬ ጠርቼክ እንደዚህ ላወራክ የፈለኩት ምናምን ብዬ አደናብረዋለሁ። እስቲ ቤኪ ምን አይነት መልስ
ይመልስልናል የሚለው ነገር አብረን ያለን ያው እነሱም መጥተዋልና ቤተሰቦች እስቲ ተያይዘው ነው እየመጡ ያሉት። እንዳልኳችሁ ግን የምር በጣም ያስቀናሉ። አብረው ብዙ አመት ቆይተዋል። ያው ደስ የሚሉ ፍቅረኛሞች ናቸው። ኦልሞስት 3 አመት 4 አመት ሜቢ ይሆናቸዋልና ቤኪሻ እንዴት ነህ? ሰላም እንዴት ነሽ? አለን ሁሉ ሰላም ቆይታ አሪፍ ነው። ሁሉ ሰላም አለን። በጣም ተመችቶሃል? ያው ትንሽ ነገር እና እንዴት ነህ? ሁሉ ሰላም ሁሉ ፒስ። ካሜራ ይዤ የጠበኳችሁና ትንሽ እንዳይደብራችሁ ሰላም ብላችሁ። እሺ ያው ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ስምህንም ንገራቸው እስቲ በደንብ ተዋወቃቸው። ምክንያቱም የኔ ፋሚሊዎች ስላሉ ለነሱ በደንብ ለማስተዋወቅ ከሷ ጋር ያለክ ነገር ምናምን እስቲ ክሊር አድርግላቸው። ኦኬ ያው እኔ ከመጀመሪያ በፊት እሱ አሪፍ ሀሳብ ነው። በረከት እባላለሁ። ፍቅረኛዬ ናት ሄርሜላ ትባላለች። ያው አዲስ ጀማሪዎችን ገና አበረታቱን እየሞከረን ነው እና አንቺስ ሰላም ባያችሁ። ሰላም ውድ የኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ያው ሄርሜላ እባላለሁ። እሱ እንደተናገረው አበረታቱ እና ቤተሰቦች እንግዲህ ያው እስካሁን እያወራሁላችሁ የነበሩት ሰዎች እነሱ ናቸውና ግን ዛሬ ትንሽ ቢኪ በዚህ ሁኔታ እኔ እናንተ ባንገናኝ ደስ ይለኝ ነበር። እንዴት ስለ ያው ምክንያቱም እዚች ጋርም ያው ካሜራ ይዤ ጠበቅኩ ማወቅ ያለበት አካል ያንተ ጓደኞችም ሆነ ያንተም ቤተሰቦች ማወቅ ያለባቸው ነገር እንዲያውቁ ስለምፈልግ ነው። ምን ነበር ማለት አልገባኝም። ስለ ምን መሰለህ አንተን ጠርቼ ብቻህን ማውራት እችል ነበር፣ ግን ደግሞ ሁሉም ነገር እዚች ጋር ማጋፈጥ ስላለብኝ ነው ፊት ለፊት ላይ። ምክንያቱም ብቻ ለብቻ ባወራችሁ ሁለታችሁም የተለያየ መልስ ነው ልትሰጡ የምትችሉት። ግን እዚህ ጋር ሁለታችሁም እሷንም ማጋፈጥ ስለምፈልግ ነው። ማለት ጉዳዩ አልገባኝም። ያው እሷ ታውቃለች እዚች ጋር ወይም ደግሞ ልደባብቅ ምናምን ትችላለች፣ ወይም ደግሞ ብዙ ነገር ልታደርግ ትችላለች። እኔ ጋር ግን ሁሉም ነገር ስላለ መረጃዎችም አሉ፣ የተደወለበት አለ፣ ቮይሶች አሉ፣ ሪከርዶች አሉና እዚህ ጋር መናገር ተገቢ ነው ማለት አይ ስድሽ በቃ እየገባኝ ከዚህ በላይ ምንድነው የደበቅሽኝ ነው? አይ ኖ ከዚህ በላይ አንተም መጎዳት የለብህም። ወንድ ልጅ ነህ፣ ብዙ ነገር እየተቋቋምክ ድጋሚ ደግሞ ይሄ ነገር በማድረግሽ እኔ ቢክሽ በጣም ነው ያሳፈርሽኝ። ጓደኛዬ ላይ እንደዚህ ማድረግ አልነበረብሽም በመጀመሪያ ደረጃ ማለት። ስለምንድን ነው እያወራችሁ ያላችሁት? ያለ ቢክ አንተ ብዙ ማታውቃቸው ነገሮች ከጀርባ ብዙ ነገሮች እያካሄደችብህ ነው እቺ ልጅ እና እንደዚህ ባለለ ደስ ይለኝ ነበር። ምክንያቱም ፍቅረኛ ናት። በዚህ ልክ እንደዚህ ባላወራት ደስ ይለኝ ነበር። ግን ደግሞ በጣም የምታደርገው ስራ አስጠሊታ ስራ ነው። ለምንድን ነው ዝም የምትይው? ምንድን ነው ስራንቺ እኮ ነው እያወራ ያለው። ምንድን ነው ለዚህ ነው የጠራኸው? እኔ ጓደኛዬ ነው። ምንድን ነው እስቲ ንገረኝ። አሁን እኔ ግራ እያጋባች ክላስም አብረን ተምረናል እና በዚህ ልክ ደግሞ ሲጎዳም ማየትም አልችልም። ስለዚህ እውነታውን እኔ ከመናገሬ በፊት ብትናገሪው ደስ ይለኛል። አለበለዚያ ግን እውነታውን ነግሯል። አይደለም መናገር ካለብኝ እኔ መናገር አልችልም ማለት እዚህ ጋር መናገር። አሁን ለምንድን ነው ግራ የምታጋቡኝ? ምንድን ነው የተፈጠረው? እስቲ ንገሪኝ። አንቺ ለመናገር ፈቃደኛ አይደለችም። ስለ እያስመሰለች ነው በአንተ ፊት። እኔ ግን እውነቱ ስነግርህ ይሄ ስለ እንዳደነግጥ ወይም ደግሞ ስለ ካሁኑኑ እውነታውን አውቀህ መወሰን ያለብን ውሳኔ መወሰን ስላለብን ወይም ደግሞ እንድትወስን ስለምፈልግ ነው። ከዚህ በላይም እንድትጎዳ አምናት እቺ ልጅ አምናት ነው እስከ ዛሬ አብራት የቆየው ነው አይደል? አዎ እንዴ። ስለዚህ ፍቅረኛ ይሆናል። አንተ ግን የምታስበው ፍቅረኛህ እንደሆነች በቃ ብዙ ነገር እንደሆነች ነው። ያ ነገር ግን ውሸት ነው ማለት ነው። እቺ ልጅ አብራክ እንደሆነች ያለችው እስከ ዛሬ አብራክ እንደሆነች ያለችው ስታስመስል ነው። እንዴት እስቲ ንገረኝ በደንብ። ያው ስለ ይሄ ነገር ስለ ይደብርሃል ማስመሰል ግን ለአንተ በማሰብ ነው። አንተ እንድትጎዳ ስለማልፈልግ ነው። እቺ ልጅ ስልክ እየደወለች በጣም እያስቸገረችኝ ነው። የምር ነው ይፍቅ? አዎ ስልክ እየደወለች በጣም እያስቸገረችኝ ነው። በተለያየ ቁጥር ነው የምትደውለው። እንዴት እንደዚህ ታደርጊያለሽ ብያት አንድ ቀን እንደውም በጣም ተቆጥቻትም ብሎክ አድርጌያትና ነገር በሌላ ስልክም ድጋሚ እየደወለች እያስቸገረችኝ ነው። ቀንም ማታም ሁሌም ነው አይደለም። አንቺ ሆነ ነው
ምንድነው እያለኝ ያለው? አንቺ ለምንድን ነው ዝም የምትይው? ያለ ሰማይ ነው። እሺ ያለ ሰማይ በዚህ ልክ እውነት ሳይዝ አላወራም አይደል? ምክንያቱም እሷን ፊት ለፊት ሄዳለች። እሷ ባትኖር ኖሮ ውሸት ነው ትል ነበረ። እውነት ስላለኝና ሪከርድም አለ ቮይስ ሪከርድ ያደረገችበት እወድሃለሁ፣ አፈቅርሃለሁ፣ ያለ አንተ መኖር አልችልም ምናምን በቃ እንዲህ ስትሟዘዝብኝ የነበሩ ሙሉ ሪከርዶች ቴሌግራም ላይ አሉ። እየቀለድክ አይደለም? ለምንም ቀልለው ለምን በዚህ ልክ ቀልለው? አንቺ ምንድነው እያለ ያለው? ንገሪኝ ምንድነው እያለ ያለው? አይ ከሱ ጋር ያለሽ ነገር ፍቅረኛው ነሽ አይደል? ኖ አይ ፍቅረኛው ነሽ ለምን ነው በዚህ ልክ እሱ የምታደርገው? አይ ኖ በቃ ሁሉም ነገር ወጥ ይሆን አይታለ እያደረገች ያለች ነገር አይታለ ሶ ካሁኑ መወሰን ያለበት ከሷ ጋር ማቆም ያለበት ነገር አቁም። በቃ አለቀ። እቺ ልጅ አትጠቅም ነው ገብቷል። አንቺ ምን ያረሽው? ከአንተ ጋር ሆና ኖ እንደዚህ ትዳር የለም። ከሱ ጋር እየሆንሽ እኔን መጀንጀን ከኔ ጋር ማውራት ከኔ ጋር ሌላ ኬዝ ማውራት ማለት ማውራት ካልፈለክ እኮ ማውራት አለመፈለግ ነው ማለት ምንድነው? አሁን ለሱ ምን ኖ እኔ ጓደኛዬ እኮ ለብቻው ምናምን የምትይው ምንድነው እንዴ? ምንድነው እያረሽ ያለሽው? ቤኪ እኔ ቆይቼ እነግርሃለሁ ብዬ ነው። ኖ ይኸውልህ እንደዚህ ሳይሆን ተረጋጋ። መጀመሪያም ነግሬሃለሁ፣ ስሜታዊ አትሁን። እኔ ግን ማድረግ ያለብህ ነገር እንድታደርግና ካሁኑ ነገራቶች ገብቶክ እንድትወስን ስለምፈልግ ነው። እንደምታያት ናት እቺ ልጅ አሁንም እያለች ነው አይደል? ሰው ማውራው ነገር ገብቶናል። አዎ አሁንም እኮ ስትል እኮ ነው አሁን አላመንኩም ነበር ታውቃለህ። በቃ ካሁኑ ነው ሞት እንደዚህ ግን አንቺ እንዴት ታደርጋለሽ እንዴ? ከዚህ ልጅ ጋር ስንት ነገር አሳለፈሽ፣ እንዴት እኔ ጋር መተሽ እወድሃለሁ አፈቅርሃለሁ ምናምን ብለሽ የምትሟዘዥው እኮ እኔ መናገር አልችልም። ለምን ነው የምትሟዘዥው? እኔ ጋር መተሽ ለምን አይ ኖ እኔ ጋር ለምን ትደውያለሽ? ሲጀመር አንቺ አይደል እኔ እና እሱ ጓደኛሞች መሆናችን እያወቅሽ ያለሽው ቤኪ ማለት ልነግርህ ነበር እንዴ? እኔ እናንተ ማውራት እንችላለን። እኔ እና አንቺ ምንድነው ነው ከዚህ በፊት እኔ ግራ እኮ ነው የገባኝ። ፍቅረኛ አይደለሽ እንዴ? ግራ እኮ ነው የገባኝ። እንዴት ታደርጊያለሽ? እኔ ላይ በቃ አየሁ ተመቸኝ፣ ማውራት አልችልም እንዴ? ማለት ተመቸኝ ማለት እንዴ? እኔ ወንድምሽ ነኝ እንዴ? ምንሽ ነኝ እኔ? በዚህ ልክ ራሱ እሱ ማውራት አልነበረብሽም። እንደዚህ ማለት እኮ ነው ሊገባሽ ነው። ለአንቺ ብዙ መስዋዕትነት የከፈለ ልጅ ነው አይደል? ሶ ለምን እንደዚህ ታደርጊያለሽ? አይደለም አንተ ማውራት አልፈለክም አይደለ? ለምንድን ነው በመሀላችን የምትገባው? እኔ ምን በመሀላችሁ አልገባሁም። የሆነውን ነገር ሁኔታውን ነው የነገርኩት፣ የተፈጠረውን። ለምን ነው እኔ ጋር ብትደውይ? በቃ ከዚህ በፊት እንዳትደውይ ብዬሻለሁ እንዳትደውይ ምንም ነገር በቃ እኔ ጋር ምንም ነገር በቃ አንተ ላለመናገር ብዬ ማለት ነው እንዳትደውይ ብያት በተደጋጋሚ ነው የምትደውለው። አሰለቸችኝ። ለዛም ጓደኛዬ ሰው ልጅ እንደዚህ ሰልችቶኝ አያውቅም። በቃ ሰለቸችኝ ስትደውል። ግን የምር ነው እየተወራ እንዴ የምር ቮይሶቹን ለሰማ ሪከርዶቹ እሱ ነው ፈልጊው። የሚያሳፍረው የሚያንቺ ስራ ነው የሚያሳፍረው። እኔ መናገር አልችልም። ባለጌማ አንቺ ነሽ እንጂ እኔ ባለጌ ዞሮ እኔ ባለጌ እኔ ምን አደረኩ? ምንድነው ቤኪ እንዴ በቃ መወደድ እኮ እኔ ላይ ታዲያ እንዴት ታደርጊብኛለሽ? እንዴት ታደርጊብኛለሽ? እኔ መቼ አወራኝ ማለት አልወራኝም። እያወራሽ እኮ ቢያወራ እኮ በቃ ሌላ ነገር ውስጥ ገቢ ነበር። አንተ እኔ እንደዚህ ፈጣጣ ሴት ግን አይቻላል። ጭራሽ እንደዚህ አይነት ሴት ነሽ ማለት ነው። እስከዛሬ እያፈቀርኩ ሌላ ወንድ ነው እወዳለሁ እያልሽ ጭራሽ ቺት አላደረኩ አይደለም። አውሪኝ እንድታወሪኝ ፈልጋለሁ። እስከዛሬ ከዚህ በላይ እንድታወራት አንተ መጎዳት የለብህም። በቃ በረከት እዚች ጋር ማቆም ነው ያለባችሁ ሁለታችሁ። ገብቶሃል? አንተ መጎዳት የለብህም ከዚህ በላይ። እኔ ጓደኛዬ ስለሆንክ እኔና አንተ ቢያንስ አብረን በልተናል፣ አብረን የሆነ ነገር አድርገናል። ያ ነገር ስላሳሰበኝ ነው ዛሬ የመጣሁት። ስለዚህ አንቺ እንደዚህ አይነት ነገር አታድርጊ። ለአንቺም ራሱ ለህሊናሽ ራሱ መወሰን ያለበት ውሳኔ ይወስናል። አንቺ ምን አስበሽ ነው? ለብሮ እንደዚህ ድርቅ ብትይው ወይስ ልጁ ልትጫወቺበት ነው የፈለግሽው? ልጁ አሸንጉሊት ነው የሚመስልሽ? ወንድ ልጅ እኮ ድረስ መልፋቴ ነው የሚያናድደው። እንደዚህ አይነት ሴት ነሽ ነው። ለማንኛውም ቤኪ በቃ አትዘን፣ ምንም ማድረግ አልችልም። እሷም ያው ከአሁን በኋላ ከኔ ጋር አብራ ነው የምትሆነው። ስለዚህ ከኔ ጋር አብራ ትሆናለች። እሷም ያው እውነታውን ነግሬያለሁ። ምን እየሆናችሁ ነው ያላችሁት? አንተስ ምን እየሆንክ ነው ያለው? እንዴ በቃ እውነት እኮ ነገርኩህ። ፍታ በቃ አሁን ፍታ። ካሜራውን ማጥፋልና አንዴ በቃ ጨርሰናል። ሶኒና አንቺ እንሂዳ አይደለም ምንድነው እንዴ ማለት ነው? እኔና እሷ በቃ አይደለም። አንተ ምን እየሆንክ ነው ያለው? በቃ ካሁን በኋላ እንድነካት አልፈልግም። ከሷ ባስኩ እጅሽ ለቀኝ ለቀኝ እንጂ ሌላ ችግር አትፍጠር። ለቀኝ ሌላ ምን እየሆንክ ነው ያለው?
ሌላ ችግር ምን ልታመጣ ነው? የእሷስ እሽቶ በቃ ሂድ። እኔ እሷ አንቺ አይደለም እኔ እስከዛሬ ድረስ የለፋሁትስ ስንት ዓመት 4 ዓመት 5 ዓመት የለፋሁትስ ግዴታ አይሆንም። በቃ አይደለም አንተ ምን እየሆንክ ነው? አይደለም ምን እየሆንክ ነው? አንተ ጓደኛ አይደለ እንዴ? አንቺ ፍቅረኛ አይደለሽ እንዴ? እንዴት ታደርግብኛለሽ? በቃ አንቺ ወደዚህ ነው። የምር ነው ኤፍ የምር ነው ይዳልኳል። ችግር ነው ፈለገው ነው ችግር ካልፈለክ አንቺ አይደለም እስከዛሬ ድረስ የለፋሁትስ አንተ ልፋትስ በቃ ወደዋለሁ። ምን እየሆንክ ነው? ድንጋይ በያዘ ነው እኮ ለቆ ድንጋይ እኮ ሄድ በቃ ችግር አትፍጠቀስ። አንቺ ምንድነው የምትሆኚ? አለቃትም አንቺ ማን መረጠሽ ነው? እሱ ነው እንዴ ባልመጣው ከስጋው ነው እንዴ መረጠች አይደል? ሂድ በቃ ይሻልሻል። አዎ ያዋጣሻል። ፍቅር በግዴታ አይሆንም። እስከዛሬው ጊዜያችን ነው። ከኔ ጋር አውራ አትዛክበት። የሰማኝ ነው አይደለም? አንተ ዘባት አልፈለከም። አንተ ጓደኛ አይደለም እንዴ? አፈቀረችኝ እኔም ወደድኳት። ምን ማለት ነው አፈቀረችኝ? እኔ ወንድምሽ ነኝ እንዴ አንቺ? እስከዛሬ ድረስ አብረሽኝ የነበርሽው ለምንድን ነው? በቃ አይዳን ታሰበም እንዴ? እሺ በረከት ቃላለን። እሺ እንጣላ ሌላ ነገር ውስጥ ነው የምገባው እሺ እኮ እሺ እጅ አይቶ ወልባ አንተ እጅ እንዴ ወደዛ ዞር። እሺ ችግር ነው። አንቺ ምንድን ነው በቃ አልፈልግህም እንዴ? ምን ማለት ነው እንደዚህ ማለት? አንዴ ካሜራውን አቁም። አንተ ችግር ነው እንዴ? ዞር እንዴ ችግር ነው ፈልገው የፈለገ ነገር ይምጣልኝ። እሷስ አላቅም። ምን ማለት ነው? እሷ ግን በአንድ ቀልድ ታውቃለች። ቀለደች። አንቺ የምርሽ ነው? አለቅሽ። በጓደኛዬማ እንደዚህ እንትን አትይብኝሽ። ምን ማለት ነው? ኤፊ አንተ ጆን ልቀቃት። አለቃትም ለብሮ ባለቃት ነው በቃ ነው የተመረጫ። እኔ ከሷ መስማት ፈልጋለሁ። እሺ ምንድነው? እኔ መረጥሽ ነገርኩ አይደለ? እሱ መርጬ ነው። የእስከዛሬው ጊዜያችን እሱ በቃ አለቀ በቃ ለቀቀኝ። አዎ በቃ የኔም ያዋጣሽ የኔም ያዋጣሽ በቃ አባ በቃ ሂድ። ማንኛውም ቤኪ ቤኪ አራዳለች። እናቴ ትምህርት አፍቃሪ እናቴ ትምህርት ይሄ ሁሉ እየሰደብኩት ይሄ ሁሉ እያገረጣሁት ምን ሁሉ ግን እናቴ ትምህርት አድንቀያለሁ። ማዘሬ ትምህርት በጣም ያደነኩት ትችላለህ። ትዕግስቱን በጣም ተፈታትኜዋለሁ። እንዳያችሁት በጣም ማይሆን ነገሮች እያደረኩት ነበር፣ ግን ፕራንክ አድርጌያለሁ። እንደዚህ አይነት ፕራንክ ምን ሆነ ነው? በእናትህ ኧረ ከፍ እንችላለን ወንድሜ፣ ፕራንክ ነው። በምን ፕራንክ ነው? ፕራንክ ተጀመረው። ቪዲዮ ለካሜራ ባሉ ጠይቀው። ማርያምን ፕራንክ ነው። ማርያም ፕራንክ ነው። ጠይቀው። እንዴት ቀይረዋለሁ? እንዴት ታስበዋለህ? አንተ ምርጥ አፍቃሪ ነው። አንተ በጣም ነው አይደለም? እኔ እና እሷ ስንት ላይፍ ያሳለፍን ሰዎች ነን። ገባ? እንደዚህ አይነት ነገር በዛ ላይ በአንተ በሌላ ሰው ቢሆን እሺ፣ እኔ የሆነ ሰዓት ላይ እንደውም ይመታኛል እየፈራሁ ስትጠቀም ተሰነዘራለህ ብዬ አጣው ዱላ አጣው እና ግን ተሳክቶልናል። ምርጥ ፕራንክ ነው። አረስማ እግዚአብሔርን ያልጠበቁን ነገር በቃ እንዴ! አንቺ ግን እናወራለን። እግዚአብሔር አሁን አይቶ ቪዲዮ እግዚአብሔርን ቤት ገባ አይልቀኝ። አይ ምንም አትወራሽ። እኔ ነኝ ደውዬ ነው እኔ ነኝ ፕራንክ እናድርገው ያልኩት። መጀመሪያ ነው አይዲያውን የነገርኩት መጀመሪያ ከቤት ሳትወጪ እና ተረጋጋ። ግን አስመስክራል አፍቃሪ መሆነን አስመስክራል። አይ ስለ እኔ እና እሱ ያለን ነገር አውቀዋለሁ። ታውቃለህ አለቃትም እና በዛ ላይ አለቃትም እንዴ ያሳመመኝ በጓደኛዬ መሆኑን ነው ያው ነው የገረመኝ። ታውቃለህ ቢያንስ ሌላ ሰው ይሁን ነገር አይ ምንም አይዲያውም የኔ ነው። እሷ ጀስት ስትመጪ እንደዚህ አድርጊ ብያት ነው። የምታውቀው ነገር የለም እና ቤተሰቦች ተሳክቶልናል ብዬ ተስፋ አደርጋለሁ። ቤኪ እንደጠበቁት ፕራንክ ሆኖልኛል። ጭራሽ ልንደባደብ ነበር፣ ተርፋችኋል። ግን ለንግግሬ ለቃላቶቼ በጣም ይቅርታ። አንተን ዳቦ ልግዛልህ ሲለኝ በቃ አልቻልክም ማለት ይሄ ልጅ በቃ ትንሽ ሊናደድ አልቻለም ብዬ በቃ ኦቨር ላድርገው ብዬ አንድ ስቴፕ ከፍ አደረኩት። ተናደድሽ ይዛኔ በቃ አትናደድ። ማንኛውም ፏብል አልቻለቅ እና ይሄ ቪዲዮ የሚቀረጸው ቪዲዮ እናንተ ቻናል ላይ ነው የሚለቀቀው ማርያም እና እናንተ ቻናል ላይ ስለሆነ የሚለቀቀው ከአሁን በኋላ ቶሎ ቪዲዮ ስሩላቸው። ቆንጆ አሪፍ ቪዲዮዎች ወደ እነሱ አድርሱላቸው እና ቃልም ገቡ ቶሎ እንድትመጡ። አረ እንገባለን፣ ያው እንሰራለን ካሁን በኋላ አሪፍ ነገሮች። አሁንማ አስጀመረኛው በቃ
ንዴት ውስጥ ገብቻለሁ። የሆነ ነገር አጋድራ መመለስ ያለብኝ አሁን ብድር መልስ ዋጋውን ነው የምሰጣት። ሰማት እንደዚህ ብላክ እንደዚህ አድርጋክ ኧረ ግዴታ ነው። ብድሩ የማይመልስ ወንድ እንደዚህ ሴት ሰብስቤ አይወለድም ይባላል። አይደውማ ትንከራት እንጂ አሁን ነው የተጠራው። አሪፍ ነገር ዝም ብለህ የሆነ ከባድ ነገርማ መስራት አለብን እና ቤተሰቦች እንግዲህ ይሄንን ይመስል ነበር። ትንሽ ግርግር ፈጥረናል። ፕራንክ ነው ግን ሁላችሁም እናንተንም ለቃላት የተጠቀሙት ቃላቶች በጣም ሶሪ። ፕራንክ ያክል ብቻ ኖርማል ነው እና እወዳችኋለሁ፣ አከብራችኋለሁ።